ሰላም ተማሪዎች እንደምቆያችሁ እኔ በጣም ሰላም ነኝ እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5.2.6 ላይ የሚገኘውን sexually transmitted infectious disease in ኢትዮጵያ የሚለውን ሐሳብ በባለፈው ጀመርነውን ዛሬ የምንጨርስ ይሆናል ማለት ነው በወሲብ ወይም በሴክስ ሊተላለፍ የሚችሉ በሽታዎች በኢትዮጵያ ውስጥ የሚገኙ ሶስት ነበሩ ይሄንን ደግሞ በሽታን ሊያስተላልፍ የሚችለው ፓቶጂን ወይም ደግሞ በሽታ እንዲተላለፍ ኬዝ የሚሆነው ሶስት አይነት ማይክሮኦርጋኒዝሞች ነበሩ እነዛም ደግሞ የመጀመሪያ ባክቴሪያ ነበር ሁለተኛ ቫይረስ ነው ሶስተኛ ደግሞ ማነው ስንል ፓራሳይት ነበር እነዚህ ሶስቱ ነገሮች ሴክሹዋል ትራንስሚትድ ኢንፌክሽን ዲዚዞችን የሚያስተላልፉ ናቸው የመጀመሪያው በባለፈው ላይ ያየነው በባክቴሪያ የሚተላለፉ ሴክሹዋል ትራንስሚትድ ዲዚዞችን አይተን ነበር እነዛም ደግሞ ባክቴሪያ ቫጂኖሲስ ክላማዲያ ሲፕልስ ጎኖሪያ ቻንክሮድ የሚላቸው በሽታዎችን በባለፈው ክላሳችን ላይ በባክቴሪያ የሚተላለፉ ነው ብለን አይተን ነበር ማለት ነው በዛሬ ክላሳችን ደግሞ በሴክሹዋል ትራንስሚትድ የሆኑ ዲዚዞች በኢትዮጵያ ውስጥ የሚገኙ በቫይረስ እና በፓራሳይት የሚተላለፉትን ሞር ዲቴል ገብተን የምናይ ይሆናል ማለት ነው ቫይራል ኢንፌክሽየስ ዲዚዝ በቫይረስ አማካኝነት የሚተላለፉ ቫይራል ኢንፌክሽየስ ዲዚዞች ያም ደግሞ ሴክሹዋል ትራንስሚትድ የሆኑ ዲዚዞች ምንድናቸው እነማን ናቸው የሚለውን ሐሳብ በዛሬ ክላሳችን ላይ የምናይ ይሆናል ማለት ነው እንደተለመደ ደግሞ ቪዲዮ ላይክ በማድረግ ጀምሩ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ እንዳይረሳ እንቀጥል የመጀመሪያ ጀንታል ሄርፕስ ነው ይሄ ጀንታል ሄርፕስ የሚለው ደግሞ ይሄ በሰውነት ላይ ሽፍታ ነገር የሚያመጣ በሽታ ነው genital herpes is sexual transmitted infection caused by two types of herpes simplex virus genital herpes የሚለው በምን የሚተላለፍ ነው በሴክስ የሚተላለፍ ኢንፌክሽየስ ዲዚዝ ነው እሱን የሚያስከትለው ሁለት አይነት ታይፕስ ኦፍ herpes simplex virus አለ herpes simplex virus አለ እነሱም ደግሞ herpes simplex virus ወይም human simplex virus 1 እና human simplex virus 2 የሚባሉ ናቸው ያም ደግሞ human simplex virus 1 የሚለው ነው is a virus that affect mouth and spreads through the saliva የኛው human simplex virus 1 የምንለው አፌክት የሚያደርገው ማንን ነው አፍን ነው እና ደግሞ የሚተላለፈው በሳሊቫ አማካኝነት ወይም በምራቅ አማካኝነት ነው ይሄ ብዙ ጊዜ ኪሽንግ ወይ መሳሳምን በሚያደርጉ ሰዎች ላይ የሚከሰት ነው ማለት ነው herpes related sore around the mouth ከዛ ደግሞ ያባበጡ ነገሮች በአፍ አካባቢ ሊወጡ ይችላሉ ማለት ነው ለኛው ነገር ደግሞ human simplex virus ነው human simplex virus ነው ወይም HSFV to affect genital መራቢያ አካልን ማለትም ይሄ አፍሬተ ስጋ የሚባለው ነገር አፌክት ያደርጋል አናሲን ፍንጥጣን ማውዝን ከዛ ይሄ አፍን አፌክት ያደርጋል የሚተላለፈው ደግሞ በሴክሹዋል ኢንተርኮርስ አማካኝነት ነው በሴክሹዋል ኢንተርኮርስ አማካኝነት ወይም ወሲብ በመደረግበት ጊዜ ነው ማለት ነው ይሄ የሱ ቫይረስ የሚያሳየው ኢሜጅ ነው ማለት ነው በዚህ መንገድ ነው ምን የሚያደርገው አፌክት የሚያደርገው ማለት ነው ሁለተኛ ቢለምግምኞ ጀኒታል ዋርትስ ነው ምንድነው ጀኒታል ዋርትስ ይሄ ክንታ ሮት የሚለው በሽታ ማለት ነው ክንታ ሮት የምንለው በሽታ ማለት ነው አፍረተ ስጋውን ነው ምን የሚያደርገው በአፍረተ ስጋ ማከነት የሚተላለፍ ክንታሮት ነው genital wart are sexual transmitted infection caused by human papilloma virus ያችሁ ይሄ genital wart የሚለው sexual transmitted የሆነ ኢንፌክሽን ነው ኬዝ የሚሆነው በምንድነው ስንል እንግዲህ በሁማን ፓፒሎማ ቫይረስ ነው በሁማን ፓፒሎማ ቫይረስ አማካኝነት ነው they cause pain ምን ሊያስከስት ይችላል ኬዝ የሚሆነው በሁማን ፓፒሎማ ቫይረስ ነው ብለናል genital wart ኬዝ የሚሆነው እና ደግሞ የሚተላለፈው በሴክሹዋል ኢንፌክሽን አማካኝነት ነው ምን አይነት ነገር ታዲያ ሊያስከትል ይችላል ስንል እንግዲህ
ፔንን ማለትም የሚል ሊያስከትል ይችላል። ዲስኮምፎርትን አለመመቸት ወይም ደግሞ ምቹ አለመሆንን ይዞ ሊመጣ ይችላል። ከዛ ደግሞ ሊያሳክከንም ይችላል። ሁማን ፓፒሎማ ቫይረስ ኢዝ ግሩፕ ኦፍ ቫይረስ። ሁማን ፓፒሎማ ቫይረስ የሚባለው አንድ ግሩፕስ ኦፍ ቫይረስ ነው። ያም ደግሞ አፌክት የሚያደርገው ቆዳን ነው፣ ሙከስ መንበሬንን ነው፣ ትሮስ ይሄ ጉሮሮን፣ ሰርቨክስን የማይፀን በርን፣ አናስን ይሄ ፍንጥጣን፣ ማውዝን ምን ያደርጋል አፍን አፌክት የሚያደርግ ነው ማለት ነው። እና it increase the risk of cervical and throat cancer and spread through sex። ያችሁ በጣም ሪስኩ የሚበዛበት ቦታ የት ነው? ይሄ በማይፀን በር አካባቢ። ከዛ የጉሮሮ ካንሰር ሊያስከትል ይችላል። የሚተላለፈው ደግሞ ወይም የሚሰራጨው በሴክስ አማካኝነት ነው ማለት ነው። በሴክስ አማካኝነት ነው ቫይረሱ ይሄን ይመስላል። ከዛ የቫይረሱ ኬዝ የሚያደርገው ቫይረስ ስሙ ደግሞ ሁማን ፓፒሎማ ቫይረስ ይባላል ማለት ነው። ሌላኛው ምንድነው ስንል እንግዲህ ሞልስካም ኮንታጊየስም ነው። ሞልስካም ኮንታጊየስም የሚባለው በጣም ኮንታጊየስ የሆነ ቫይራል ስኪን ኢንፌክሽን በሽታ ነው። ይሄኛው በፊት ላይ በእንደዚህ አይነት መንገድ የሚወጣ ነው። ኬዝድ ባይ ፖክስ ቫይረስ የሚከሰተው በፖክስ ቫይረስ ነው። ኮልድ ሞልስኮ ኮንታጊየስም ቫይረስ አፌክት ቦዝ አዳልት ኤንድ ቺልድረን። ይሄ ደግሞ አፌክት የሚያደርገው አዳልትንም ወይም የጎለመሰውንም ወይም ወደ ህፃንንም ምን የሚያደርግ ነው አፌክት የሚያደርግ ነው። ይሄኛው በሽታ በሴክሹዋል ኢንተርኮርስ ብቻ አይደለም የሚተላለፈው፣ በሌላውም ንጽህናን በአግባቡ ካልጠበቅንም የሚመጣ በሽታ ነው ማለት ነው። የሚመጣ በሽታ ነው። ይሄ በሽታ ራሱ በሴክስ ስለሚተላለፍ ብቻ አይደለም እዚህ ላይ የተቀመጠው። ሴክሹዋል ኢንተርኮርስ በሚደረግበት ጊዜ በመነካካት ስለሚተላለፍ ነው በሴክስ ሊተላለፍ የሚችል ምን ተብሎ የቫይረስ በሽታ ተብሎ የመጣ ማለት ነው። ኮዛቲቭ ኤጀንቱ ምንድነው? ሞልስካም ኮንታጊየስ ቫይረስ ነው። ሚንስ ኦፍ ትራንስሚሽን ደግሞ ስኪን ቱ ስኪን ኮንታክት በሚደረግበት ጊዜ ነው። ለምሳሌ ሴክሹዋል ኢንተርኮርስ ሲደረግ ስኪን ቱ ስኪን ኮንታክት በጣም ከፍተኛ ነው፣ በጣም ከሚባል በላይ ማለት ነው። ከፍተኛ ስለሆነ የዛኔ ይተላለፋል። ስለዛ በሴክስ አማካኝነት የሚተላለፍ በሽታ ተብሎ ነው የመጣው። በዋናነት ግን በሴክስ ብቻም ሳይሆን ንጽህናን ባለመጠበቅም የሚተላለፍ በሽታ ነው። ብዙም ጊዜ ገጠር አካባቢ ብትሄዱት ህፃናቶች ላይ ፊት ላይ እንደዚህ የወጣ የሚታወት በሽታ ነው። አቧራ ላይ ሲጫወቱ የሚመጣ ነው ማለት ነው። ሲምፖተም ስሞል ራውንድ ፓምፕ እንደ ኢደንት ኦን ስኪን እንደ ዲስአፒር ሶን። ያችሁ ይሄ በትንሹ በፊት ላይ ያበጠ የሚገኝ ሲሆን ከዛ ደግሞ ከትንሽ ጊዜ በኋላ ምን አደርጋል በራሱ ጊዜ የሚጠፋ አይነት ነው ማለት ነው። እንዴት አድርገን ታዲያ ፕሪቨንት ማድረግ እንችላለን ወይም ማከም እንችላለን ስንል የራሳችንን ንጽህና በአግባቡ በመጠቀም ልጆች ንጽህናቸውን በአግባቡ በመጠቀም አቧራ ላይ እንዳይጫወቱ ጭቃ ነክ ነገር እንዳይነኩ ምናምን በማድረግ እንዳይተላለፉ ማድረግ ይቻላል። ከዛ ደግሞ አንድ ሰው ትልቅ ከሆነ በኋላ እሱን ቢይዘው ሴክሹዋል ኮንታክት በሚያደርግበት ጊዜ ደግሞ ብዙ ባለመነካካት መከላከል ይቻላል ማለት ነው። ሌላኛው ደግሞ ሁማን ኢሙኖ ዲፊሸንሲ ቫይረስ ነው። ይሄ በጣም የምናውቀው ቫይረስ ነው። ሁማን ኢሙኖ ዲፊሸንሲ ቫይረስ is a virus that attacks human immune system። ይሄ ሁማን ኢሙኖ ዲፊሸንሲ ቫይረስ የሚለው የሰው ልጅን በሽታን የመቋቋም ሲስተም ምን የሚያደርግ ነው አፌክት የሚያደርግ ነው ማለት ነው። ምን የሚያደርግ ነው አፌክት የሚያደርግ ነው። that fight against body infection። ያቺው ምን ነው አግኒስት የሚያደርገው ስንል body infection። HIV make a person vulnerable። አያችሁ HIV አንድ ሰው ደካማ እንዲሆን ያደርገዋል እንደቱ other infection እንደ disease ሌላ በሽታ ለመከላከልም ከዛ ደግሞ ለተለያዩ በሽታዎችም እንዲጋለጥም HIV AIDS አንድ ሰውን ያደርገዋል ማለት ነው። without treatment HIV infection advance in stage። አያችሁ ትሪትመንት ካልተደረገ ወይም ሕክምና ካልተደረገ HIV AIDS በስቴጅ ያድጋል። getting worse over the time gradually destroy the immune system። አያችሁ በቆየ ቁጥር ማለትም በቃ አንዴ ከያዘ ማዳን አይቻልም፣ ግን ያ ራሱ በስቴጅ ነው ምን የሚያደርገው የሚያድገው ማለት ነው።
በቆየ ቁጥር በሰውነታችን ውስጥ በዛ ልክ ምንድነው የሚያደርገው በጣም ዲስትሮይ የሚያደርግና በጣም ወርስ የሆነ የሚሄድ በሽታ ነው ማለት ነው። ኢቨንቹዋሊ ኬዝ አኪዩርድ ኢሚዩን ሲንድሮም ኤዲስ ያችሁ በጣም በራሱ የሆነ ስቴጅ አለው። ከዛ አንደኛው ስቴፕ፣ ሁለተኛ ስቴፕ፣ ሶስተኛ ስቴጅን ከጨረሰ መጨረሻ ላይ ኤዲስ የሚባል ነገር ፎርም ያደርጋል። ከዛ በኋላ በህክምና ካልሆነ በስተቀር ከ3 አመት በላይ አንድ ሰው መሆን አይችልም መኖር አይችልም ማለት ነው። Human immunodeficiency virus ወይም HIV belong to class of virus known as retroviruses። ይሄ human immunodeficiency virus የምንለው በየትኛ ክላስ ኦፍ ቫይረስ ላይ ይካተታል ስንል retroviruses በሚባል ውስጥ ይካተታል። It attacks specific types of immune system። ያችሁ specific types of immune system ነው የሚያጠቃው። ያም ደግሞ CD4 helper የሚባለው ወይም TC ራይቦዞም ጎልጂ አፓራቱስ ኢንዶፕላዝሚክ ሬቲኩለም ኦርጋኔልን ምን ያደርጋል አፌክት ያደርጋል። ይሄ ማለት CD4 ሄልፐር ሴል ማለት ምን ማለት መሰላችሁ? ዋይት ሴል ላይ ዋይት ሴል ሰርፌስ ላይ የሚኖረው ፕሮቲን ነው። እሱን ምን ያደርጋል አፌክት ያደርጋል። ዋይት ሴል አይደለቦ በሽታውን ምን የሚያደርገው ፋይት የሚያደርገው እሱን እያዳከመው ይመጣል ማለት ነው። ማን HIV AIDS። HIV weaken the body and makes the harder to fight the infection and destroy። አያችሁ HIV ሰውነትን ደካማ ያደርጋል እና የተለያዩ በሽታዎችን ፋይት ለማድረግ በጣም እንድንቸገር ያደርጋል ማለት ነው። እና ሰውነታችንም ብዙ ቦታዎችን ዲስትሮይ ያደርጋል ማለት ነው። እዚህ ጋር የምናየው ስትራክቸሩ ነው ወይም የኤችአይቪ ኤድስ ቅርጹ ምን ይመስላል የሚለው ነገር ስናይ እዚህ ጋር ከውጭ ያሉት ኤችአይቪ ግላይኮ ፕሮቲን የሚባል ፓርት አለ። ኤችአይቪ ኢንዛይም አለ። ኤችአይቪ ካፕሳይድ የሚባል አለ። ሌላኛው ደግሞ ኤችአይቪ አርኤንኤ አለ። ኤችአይቪ ባይ ዘ ወይ አንድ በአርኤንኤ መልኩ ነው ጄኔቲክ ኢንፎርሜሽኖችን የሚያስቀምጠው እንጂ በዲኤንኤ ፎርም አያስቀምጥም። ኤችአይቪ ኢንቨሎፕ የሚባለው ይሄ ሙሉ የሸፈነው ማለት ነው። አውተር ኤችአይቪ ኢንቨሎፕ የሚለው አውተር ሰርፌስ ኦፍ ኤችአይቪ የሚባለው ኤችአይቪ ካፕሳይድ የሚባለው ሚዝ ኤችአይቪ ኮር ዛት ኮንቴን ኤችአይቪ አርኤንኤ ኤችአይቪ ካፕሳይድ የሚባለው ኤችአይቪ አርኤንኤን የያዘ ኮር ፓርት ነው። ወይም ኤችአይቪ ኢንዛይም ደግሞ ፕሮቲን ዛት ኬር አውት ስቴፕ ኢን ዘ ኤችአይቪ ላይፍ ሳይክል ነቹ። ኤችአይቪ ኢንዛይም ብሎ ምንለው ደግሞ ፕሮቲን ነው። ዛ ፕሮቲን ዛት ኬር አውት ስቴፕስ ኢን ዘ ኤችአይቪ ላይፍ ሳይክል ነቹ። በኤችአይቪ ላይፍ ሳይክል ላይ እንግዲህ ኤችአይቪ በጣም በራሱ በሶስት መንገድ ነው የራሱ ላይፍ ሳይክል አለው። ሶስት መንገድ ነው። እሱን ሌላ ጊዜ የምናይ ቢሆንም በሲም ደረጃ ለእናንተ አሁን ብጠቅስላችሁ የሱን የሳይክሉን ቫይረሱን ላይቲክ ሳይክል የሚባል አለ፣ ላይጎሴኒክ ሳይክል የሚባል አለ እና እነዚህ ሁሉ ሳይክሎች ናቸው ማለት ነው። እሺ እናንተ ደግሞ ሞር ገብታችሁ ጎግል ላይ ሰርች ካደረጋችሁ ማየት ትችላላችሁ። ሪፕሮዳክቲቭ ሳይክል ኦፍ ቫይረስ ብላችሁ ማለት ነው። there are 3 stages of HIV infection። ሶስት አይነት ስቴጆች አሉ ወይም ደረጃዎች አሉ። የመጀመሪያ acute HIV infection የሚባለው it is earliest stage ነው። ይሄ በጣም መጀመሪያ አካባቢ ከሁለተኛ ሳምንት እስከ አራተኛ ሳምንት ድረስ ያለ ነው። ከአንድ ሰው አፌክት ከተደረገ በኋላ ማለት ነው። እንደ people slow flu symptom በዚህ ጊዜ የሆነ ፍሉን የሚመስል ማለትም ኢንፍሉዌንዛን የሚመስል አይነት ሲምፖተም የሚያሳይ ነው። ያም ደግሞ ፊቨርን፣ ትኩሳትን፣ ሄዴችን፣ የራስ ምታትን፣ ራሽን፣ የመጨነቅ ብዙ ማለትም ሲምፖተሞች የሚታዩበት ምንድነው ጊዜ ነው ማለት ነው። at this stage በዚህ ስቴጅ ላይ HIV multiplies rapidly። ያቺ በዚህ ጊዜ ላይ HIV በጣም ነው rapidly የሚሰራጨው ማለትም በሌሎች ጊዜዎች ላይ ስቴጆች ላይ አይሰራጩም ማለት ሳይሆን በዚህ ላይ ከሌሎች ይልቅ በጣም ይሰራጫል። spread throughout the body ወደ ሰውነት ሁሉ የሚሰራጭበት ጊዜ ነው። the virus attack and destroy the infection fighting CD cell። አያችሁ ቫይረሱ አታክ የሚያደርገው መጀመሪያ ማን ነው? CD ፕሮቲን ሰርፌስ ኤሪያን በዋይት ሴል ላይ ያለውን ያንን ፋይት የሚያደርገውን ምን ያደርጋል? አፌክት ያደርጋል። ይሄ
ዋይት ሴል ማለት ነው። ከዛ እሱን ምን ያደርጋል ማለት ነው ኢሚዩን ሲስተሙን ፋይት ያደርጋል ማለትም በቃ እሱን ኢንፌክት ያደርጋል። ይሄ የመጀመሪያ ስቴጅ ነው ማለት ነው። ሁለተኛ ደግሞ ክሮኒክ ኢንፌክሽንስ ነው። ክሮኒክ ኤችአይቪ ኢንፌክሽንስ ነው። ሴኮንድ ስቴጅ ነው ከ1 እስከ 7 ዓመት ድረስ አያችሁ በጣም ትልቅ ነው ማለት ነው። it is also called asymptomatic HIV ኢንፌክሽን። ይሄ ምልክቱ የማይታይበት ክሊኒካል ላቴንሲ የሆነበት ማለትም በህክምና ምን እንዳለ ሊታወቅ የማይችልበት የለም እኮ ምንም ማለት በሽታ ምናምን የሚባልበት አይነት ስቴጅ ነው ማለት ነው። which HIV continuously to multiply in the body and usually advance to AIDS። በዚህ ጊዜ እሱ ራሱን አፕዴት እያደረገ HIV ኤዲስ ለመሆን አድቫንስ እየተሻሻለ የሚገኝበት ታይም ነው ማለት ነው። ግን በዚህ ጊዜ ላይ ምንም አይነት ሲምፕተም ስለማያሳይ ከዛ ደግሞ በህክምና ክሊኒክ ላቴንሲ ማለት በህክምና በቃ ድብቅ የሆነበት ጊዜ ስለሆነ ማለት ነው። በህክምና የማይታይም። ሶስተኛ ኤዲስ ፎርም የሚያደርግበት ፋይናል ስቴጅ ነው። ከ10 ዓመት በኋላ ነው ምን የሚያደርገው ኤዲስ የሚባል ነገር ሰውነት ላይ በቃ ሙሉ በሙሉ ሊይዝ የሚችለው ማለት ነው። እሺ this is most severe stage of HIV infection። በጣም የሚያሰቃይ አይነት ስቴጅ ነው which HIV severely damage immune system and the body cannot fight off opportunistic infection። አያችሁ በዚህ ጊዜ ላይ ኢሙን ሲስተም ሁሉ ዳሜጅ ይሆናሉ። ሰውነት የተለያዩ በሽታዎችን አፌክት ማድረግ አይችልም። አፌክት ስለማይችሉ ደግሞ ለተለያዩ በሽታዎች እድልን ይፈጥራል ወደ ሰውነት ውስጥ እንዲገቡ ለቱበርኩሎሲስ ለቱመር ወደ ሰውነት የቱበር የሳምባ ነቀርሳን የተለያዩ እጢዎች ማለት በቃ ለተለያየ በሽታዎች ምን ሆናል ማለት ነው እድልን ይፈጥራል። ምን ስላደረገ የተለያዩ በሽታን የሚከላከሉት ኢሙን ሲስተሞችን ዳሜጅ ስላደረገ ከዛ በኋላ ፋይት ማድረግ ስለማይችል ለተለያዩ በሽታዎች ይጋለጣል። ለቱበርኩሎሲስ ብለናል ለቱመርም ያጋለጣል ማለት ነው። the number of CD4 cell decrease አያችሁ የCD4 የዋይ ሴል ላይ የሚገኘው ፕሮቲን ሰርፌሱ ምን ያደርጋል ይቀንሳል። people at ADC stage have CD4 count fewer than 200 cell millimetric cube። አያችሁ ሰዎች ደግሞ በሲዲ ማለት በኤዲሲ ስቴጅ ላይ ከደረሱ በሶስተኛ ስቴጅ ላይ ከደረሱ CD4ን 200 ሴል ሚሊሜትሪክ ኩብ ብቻ ናቸው የሚኖሩት። ከዛም ያነሰ ማለት ነው። በዛኔ በቃ በሽታ የመቆጣጠር አቅማቸው በጣም ዝቅተኛ ነው የሚሆነው። without treatment people with AIDS typically survive about 3 years። ያያችሁ ያለ ህክምና እርዳታ በኤዲስ ያለ ሰው ለ3 ዓመት ብቻ ነው ሰርቫይቭ ማድረግ የሚችለው። ከዛ በኋላ ይሞታል በቃ ይሞታል። ስለዚህ በጣም ገዳይ በሽታ ስለሆነ መጠንቀቅ አለብን ማለት ነው። the healthy immune system CD count are between 500 and 1000 እስከ 600 ሚሊ ሴልስ ሚሊሜትር ኩብ ይኖራል። አንድ ሰው ጤናማ ከሆነ CDC 4 እስከ 500 እስከ 1600 የሚደርስ ነው የሚኖረው ማለት ነው ሰውነት ውስጥ። ይሄ ፊገር ደግሞ ጊዜን ነው የሚያሳየው። ይሄ ታይሚን ያሳያል። ይሄ ደግሞ CDC 4 ነው። ይሄ ደግሞ HIV RN ኮፒስ ፔር ሚል ፕላዝማ ላይ ያለውን ነው የሚያሳየው። እዚህ ጋር ምንድነው የምንረዳው ስንል እንግዲህ የመጀመሪያው ፕራይመሪ አፌክት ሲያደርግ በመጀመሪያ ጊዜ አፌክት ሲያደርግ ከዛ ከ2 ሳምንት እስከ 4 ሳምንት ብለናል። ከ2 ሳምንት እስከ 4 ሳምንት ስለሆነ እስከዚህ ማለት ነው ከዚህ እስከዚህ ያለው የፕራይመሪ ጊዜ ይባላል። በዚህ ጊዜ CDC 4 ብዙ ነበር፣ ብዙ በሽታዎችን መከላከል ይችል ነበር። ከዛ ደግሞ ሲሙ ደግሞ acute syndrome virus dissemination of virus shedding of lymphoid organ ባለበት የመጀመሪያው ነው። ሁለተኛው እንግዲህ ከ1 ዓመት ያችሁ 1 ዓመት በኋላ እስከ 7 ዓመት ድረስ ያለው ክሊኒካል ላቴንሲ በዚህ ጊዜ ላይ ምን ያደረገ እየመጣ ነው ይሄንን CDC 4ን እየቀነሰ እየመጣ ነው እየቀነሰ የኛውንም ደግሞ at the same time ያደረገ ይሄ በራሱ እየጨመረ የመጣ ያለበት ስቴጅ ነው ማለት ነው። የትኛው
ሁለተኛው ስቴጅ ማለት ነው። እና ሁለተኛ ስቴጅ እስከ 7 ዓመት ያለው ነው። ከ7 ዓመት በኋላ ደግሞ ያለው ስቴጅ ከ7 ዓመት በኋላ ያለው ስቴጅ ደግሞ በቃ ኤዲሲን የሚባል ስለሆነ ከዛ CDC4ን በጣም ከ200 በታች ያችሁ ከ200 በታች እስከ 100 በቃ እየቀነሰ CDCን ሙሉ በሙሉ የሚያጠፋበት ከዛ ማለትም ከ200 በታች የሚያደርስበት ከዛ እዚህ ጋር ደግሞ የራሱን HIV RNA ኮፒን ፔር ሚል ፕላዝማ እየጨመረ የሚሄድበት ነው። ይሄ ለተለያዩ በሽታዎች እንዲጋለጥ እድል የሚፈጥር ነው። ሞትም ይመጣል። ከዛ ደግሞ ሲምፖቴፎም ኤዲሲን ማሳየት የሚጀምርበት ስቴጅ ነው ማለት ነው። ስቴጅ ነው። ሌላኛ ደግሞ ሄፓታይቲስ B የሚባል ነው። Hepatitis B is viral infection that attack the liver and cause both acute and chronic liver disease. Hepatitis B የሚለው ቫይረስ የሚመጣ ኢንፌክሽንስ ነው። ያም አታክት የሚያደርገው ሊቨርን እና cause both acute and chronic liver disease ናቸው። ምን ነው የሚያስከትለው ስንል acute እና chronic liver disease ያስከትላል። Once a person is infected with hepatitis B አንድ ሰው በሄፓታይቲስ B አፌክት ከሆነ the virus remain in the semen አያችሁ ቫይረስ የት ውስጥ ነው የሚቀመጠው በሰሜን ውስጥ ነው ስንል ዘር ተሸካሚ በሆነ ፈሳሽን በሚይዘው ውስጥ ነው እና ብሉድ and other body fluid ሌሎኞቹ በሰውነት ፍሉድ ባለበት ወይ ፈሳሽ ባለበት የሰውነት ክፍሎች ላይ ይኖራሉ። people with acute hepatitis B በአኪዩት በሆነ ሄፓታይቲስ B አንድ ሰው ምን ከሆነ ከተያዘ ዴቨሎፕ ሊቨር ካንሰር ያችሁ የሊቨር ካንሰርን ያደርጋል። ያ ደግሞ ክሮሲስ ይባላል። ሄፓቶሴሉላር ካርሲኖማ የሚባል ያደርጋል። ዛት ከዚ ሊቨር ፋይለር ያ ደግሞ የሊቨር በቃ ስራውን ሙሉ በሙሉ እንዲያቆምና አንድ ሰው ደግሞ ሞተኮ እየተባለ ከዛ ልትሰሙ ትችላላችሁ ማለት ነው። በዚህ ከተያዘ መጀመሪያ ምን ያደርጋል ሊቨርን ካንሰር ይኖረዋል። ያ ደግሞ ክሮሲስ ይባላል። ሌላኛ ደግሞ ሄፓቶሴሉላር ካርሲኖማ የሚባለው ደግሞ ምን አይነት ኬዝ ያመጣ ስንል በቃ ሙሉ በሙሉ ሊቨር ስራውን እንዲያቆምና አንድ ሰው ሞተኮ ምናምን ተብሎ ልትሰሙ ትችላላችሁ ማለት ነው። ሊቨርን በዚህ መልኩ ምን ያደርጋል ማለት ነው ዳሜጅ ያደርጋል ማለት ነው። ዳሜጅ የሚያደርግ በሽታ ነው ማለት ነው። ዳሜጅ የሚያደርግ በሽታ ነው። እሺ vaccine prevent hepatitis B disease effectively and make safe ያችሁ ቫክሲኖች ደግሞ አሉ ወይም ክትባቶች ሄፓታይቲስ Bን ኢፌክቲቭሊ መከላከል የሚችልበት እና ሜክ ሴፍ ማለትም በቃ መቆጣጠር ይችላል። ከዛ ጤናማ መሆን የምንችልበትን ማድረግ የምንችልበት ቫክሲኖች አሉ ወይም ክትባቶችም አሉ ማለት ነው። የዓለም ጤና ድርጅት ወይም ወርልድ ሄልዝ ኦርጋናይዜሽን በኤስቲሜሽኑ ወይም በግምቱ መሰረት ወይም ጥናት አድርጎ ባገኘው በጥናቱ መሰረት በ2019 ላይ ብቻ 296 ሚሊዮን ሰው በዚህ በክሮኒክ ሄፓታይቲስ B ኢንፌክትድ እንደሆነ ያሳያል። 1.5 ሚሊዮን ኒው ኢንፌክሽንስ each year በእያንዳንዱ ዓመት ደግሞ 1.5 ሚሊዮን ሰዎች በዚህ በሽታ እንደሚያዙ ተረጋግጧል። እናም ደግሞ በዚህ በሽታ 820 ሺህ ሰዎችም ደግሞ በክሮኒሲስ እና ሄፓቶሴሉላር ካርሲኖማ ወይም በሊቨር ካንሰር እንደሚሞት ተረጋግጧል ማለት ነው። ተረጋግጧል 820 ሺህ ሰው በየአመቱ ይሞታል ማለት ነው። ይሄ ኮዛቲቭ ኤጀንቱ ደግሞ ቫይረስ ነው። የሚተላለፍበት መንገድ ደግሞ በምንድነው በሴክሹዋል ኮንታክት ኢንፌክትድ ካለ ሰው ጋር ወሲብ በሚፈጽምበት ጊዜ ዩዝ ነን ስትራይት ኢንጀክሽን ስትራይት ያልሆነን ኢንጀክሽን በመጠቀም ነው። puncturing the skin with sharp object and infected with virus ሌላኛው ደግሞ የሚተላለፍበት መንገድ አሁን ለምሳሌ አንድ የታማሚ ሰው በዚህ በቫይረሱ ያለ ሰው የሆነ
ሰውነቱን በቃ መርፌ በተጠቅሞ እኛ ደግሞ እሱን በምንጠቀምበት ጊዜ ወይ ምላጭ ተጠቅሞ በምንጠቀምበት ጊዜ የዛንም ያልፋል ማለት ነው። ብሉድ እንደ ቦዲ ፍሉድ በደምና በሰውነት ከሚለቀቁ ፈሳሾች አሁን ለምሳሌ ሴክሹዋል ኢንተርኮርስ በሚደረግበት ጊዜ ብዙ ፈሳሾች ከሴትም ከወንዱም ይወጣል፣ በእነዛም ይተላለፋል ማለት ነው። ሲምፖቴን የሎሽ ኦፍ ስኪን ይሄ ምልክቱ ምንድነው ስንል ቆዳውን የሎሽ ያደርጋል። እንደ አይ ጃውንዲስ አይንን ጃውንዲስ በሽታን ያስከተለ ማለት ነው። አይን ውስጥ በቃ ትንሽ ወደ አረንጓዴነት የሚያደላ አይነት ይሆናል። ዳርክ ዩሪን ጥቁር የሆነ ሽንት እና ከፍተኛ የሆነ ድካምና ማቅለሽለሽ ከዛ ማስመለስ ከዛ የሆድ ህመም ይሄ ሁሉ የሱ ምልክቶች ናቸው። እንዴት አድርገን እንከላከላለን ወይም እንዴት እንታከማለን ስንል ሴክሹዋል ኮንታክትን ፕሮቴክት ማድረግ እና ሴፍ ፍሮም ኤኒ ኮንታክት ኦፍ ቦዲ ፍሉድ ኦር ኮንታሚኔሽን አያችሁ ከማንኛውም ቦዲ ፍሉድ ኮንታክት ከማድረግ መጠበቅ ወይም ደግሞ ከተበከሉ ነገሮች ራሳችንን በማድረግ በመጠበቅ ከዚህ በሽታ መዳን እንችላለን ማለት ነው። ሌላኛው ደግሞ ፓራሳይቲስ ነው። ቫይረስ ማለትም ሴክሹዋል ትራንስሚትድ የሆኑ ኢንፌክሽኖች የሚተላለፉበት ሌላኛው መንገድ ምንድነው? በፓራሳይት ነው። among parasite trichomoniasis are public lice are the most prevalent causative agent of sexual transmitted infection ይሄ ከፓራሳይቶች መካከል ከዛ በጣም ሴክሹዋሊ የሚተላለፉትን በሽታዎችን የሚያስተላልፉ ፓራሳይቶች ምንድናቸው? የመጀመሪያ ትሪኮሞኒያሲስ ነው። ሁለተኛ ደግሞ ፓብሊክ ላይክ ወይም ክራብስ የሚለው ነው ወይም ይሄ ሽርጣን የምንለው ማለት ነው። ይሄኛው ሽርጣን የምንለው ነው። ክሬት አር ፓብሊክ ላይስ አታችንግ ቱ ፓብሊክ ሄር ያም ደግሞ ፓብሊክ ላይስ ላይ ወይም ከፓብሊክ ሄር ላይ ማለትም ወይ መራቢያ አካል አካባቢ ወንዱም ጋር ወይም ሴቷን ጋር ፀጉር ኖራል እዛ ውስጥ ሊኖር የሚችል ነው። ከዛ sometimes affect the hair in the armpit ከዛ ደግሞ ይሄ ምንድነው ብብት ውስጥ ፀጉር ይወጣል አይደል? እዛ ውስጥም የሚኖር ነው። ማውዝ ኤጅ የሚባለው ይሄ በከንፈር ጥም ውስጥ የሚገኝ ከዛ ይሄ ቢርድ ውስጥ የቢርም ደግሞ ጥም ነው። እሱም ላይ የሚገኝ አይላሽ ላይ አይብሮው ላይ ምን የሚሆን ነው ቅንድብ ላይም ምናምን የሚገኝ ነው ማለት ነው። እዛ ውስጥ አሁን ይሄ በጣም በማይክሮስኮፕ ጎልቶ ወጥቶ እንደዚህ የታየው ትናንሽ ፓራሳይቶች ናቸው እና እነሱ ምን እንደሚያስከትሉ እናያለን። ፐብሊክ ላይስ ስፕሬስ ዱሪንግ ክሎዝ ፊዚካል እንደ ሴክሹዋል ኮንታክት ይሄ ፐብሊክ ላይስ ስፕሬድ የሚሆነው ወይም የሚሰራጨው መቼ ነው ስንል በፊዚካል ወይም ሴክሹዋል ኮንታክት በሚኖርበት ጊዜ ነው። ዛት ትራንስሚትድ ቪያ ሼሪድ ታውል ኦር ቤድ ላይን ያም ደግሞ የሚተላለፈው መቼ ነው ስንል እንግዲህ አሁን ለምሳሌ ተመሳሳይ የሆነ ፎጣዎችን በምን ዋዋስበት ጊዜ ቤድ ላይንን ይሄ የአልጋ ልብስን ተመሳሳይ የምንጠቀም ከሆነ በዚህ በሽታ እንጠቃለን እና ሴክሹዋል ኢንተርኮርስም ደግሞ በሚደረግበት ጊዜ ይተላለፋል ማለት ነው። ምክንያቱም የሰውነት ንክኪ በጣም ከፍተኛ ስለሆነ ማለት ነው። ሌላኛው ትሪኮሞኒያሲስ የሚባለው እዚህ ጋር በጣም ነው የሚያስፈራው። ምን ይመስላል? አሳ ይመስላል። ከዛ ከፊት እንደዚህ እንዳለ ያላችሁ ትሪኮሞኒያሲስ is commonly sexual transmitted infection caused by parasite Trichomonas vaginalis ይሄ ትሪኮሞኒያሲስ የሚባለው commonly የሚተላለፍ sexual transmitted infection ሲሆን ኬዙ ደግሞ ፓራሳይት Trichomonas vaginal ይባላል ማለት ነው። ሌላኛ ለዚህ በሽታ ከዛቴ ኤጀንቱ የሚተላለፍበት ዋና ምክንያቱ ምንድነው? Trichomonas vaginal ይባላል። ሚንስ ኦፍ ትራንስሚሽኑ ሴክሹዋል ኮንታክት ነው። በምንድነው? በወሲብ አማካኝነት ነው። ሲምፖተም ደግሞ ወይም ምልክቱ ምንድነው ስንል በሴቶች ላይ በጣም ላርጅ አማውንት ኦፍ ታይኒ ኦፍተን ፎሊንግ ስሜል ዲስቻርጅ ፍሮም ዘ ቫጂና ከቫጂና በጣም ትልቅ የሆነ አማውንት ያለው ፈሳሽ ይወጣል ማለት ነው። ትንሽ ፋውል የሆነ ስሜሊንግ ዲስቻርጅ የሆነ ምቹ ያልሆነ አይነት ፈሳሽ ለሽታ ይወጣል which may be clear የሆነ ይወጣል ልክ እንደ አባወራ የሚመስል ከዛ ነጭ ግራዋ የሆነ የሎ የሆነ ግሪን የሆነ ይወጣል። ሌላኛ ደግሞ ጀንታል ሬድነስ
በጣም ሬድነስ ይሆናል የአፍሬተ ስጋ እና ባርኒንግ በጣም ያቃጥላል እና ኢትቺንግ ያሳክካል ማለት ነው። ፓይን ዊዝ ዩሪኔሽን ሽንት በሚሰናበት ጊዜ ምን ያደርግ ይችላል? የህመም ስሜት ይኖረዋል። ሴክስን በምታደርግበት ጊዜ የህመም ስሜት ይኖረዋል ማለት ነው። ዲስኮምፈርት ኦቨር ዘ ላወር ስቶማች ኤሪያ ከሆድ ከታች በኩል ባሉ ኤሪያዎች ላይ ማለትም ከመራቢያው አካል ከላይ በኩል ላይ ያማል ማለት ነው። በወንድ ላይ ደግሞ ኢትቺንግ ኦር ኢሪቴሽን ኢንሳይድ ፒነስ በፒነስ ወይም በቁላ ውስጥ በውስጥ በኩል ሊያሳምም ይችላል ወይም ደግሞ ምን ሊያደርግ ይችላል? ሊያሳክክ ይችላል። ባርኒንግ ዊዝ ዩሪኔሽን ሽንት በሚሸናበት ጊዜ ምን ያደርጋል? በጣም ሊያቃጥል ይችላል። አፍተር ኢጃኩሌሽን ማለትም ሴክስ ካደረገ በኋላ ወንድ ልጅ ምን ያደርጋል? ይረጫል። ከረጨ በኋላም ደግሞ እሱን ባርኒንግ ስሜት ይኖረዋል ማለት ነው። ዲስቻርጅ ፍሮም ዘ ፒነስ ከዛ ደግሞ የተለያዩ ፈሳሾችን ከቁላ ሊያወጣ ወይም ከፒነስ ሊያወጣ ይችላል። የመከላከያ መንገድ ደግሞ ወይም ፕሪቨንቴሽን እና ትሪትመንቱ ምንድነው ስንል ፕሮቴክቲቭ ሴክሹዋል ኮንታክት ማድረግ ነው። በቃ ሴክሹዋል ኮንታክትን በአግባቡ ማድረግ ነው። ሜዲካል ትሪትመንት ይኖረዋል ማለት ነው። ማንንም ሴክሹዋል ኮንታክት ከለከለ የለም። ነገር ግን የተፈጥሮ ጉዳይ ስለሆነ ነገር ግን በሚደረግበትን ጊዜ በቃ በትክክለኛ መንገድ የተፈጠረው ለአንድ ሰው ማለት በቃ ከአንድ ሰው ውጪ ያለ ማድረግ ያሰው ካለው ደግሞ በሕክምና እርዳታ ከሱ እንዲድን ማድረግ ነው እንጂ ብዙ ጋር መሄድ ትርፉ ለፈጣሪም ለሰውም ለስጋም ክብር የማይኖር ስለሚሆን ጥቅም የለውም ማለት ነው። ሶስተኛ ደግሞ ስካብስ ነው። ስካብስ የሚባለው እዚህ ጋር የሚታዩት በጣም የሚያስፈራ አይነት ነው። ሸረሪት የመሰለ ነፍስ ነው፣ ነፍሳት ነው እኛው እና በዚህ መልኩ ነው በሽታውን የሚያስከትለው ማለት ነው። ይሄ በነፍሳቶች ንክሻ አማካኝነት የሚመጣ በሽታ ነው። ስካብስ አር ኮንታጊየስ ስኪን ዲዚዝ። ስካብስ የሚለው በጣም ተላላፊ የሆነ የቆዳ በሽታ ነው። ዛት ዴቨሎፕ ዲው ቱ ማይት ያም ደግሞ የሚያድገው ሸረሪት በመሰለው ነፍሳት በዚህ አማካኝነት ነው። ስካብስ ስፕሬድ ፍሮም ፐርሰን ቱ ፐርሰን ስሩ ዘ ዳይሬክት ስኪን ቱ ስኪን ኮንታክት። ስካብስ ስፕሬድ ያደርጋል ወይም ይሰራጫል፣ ከሰው ወደ ሰው ይተላለፋል ቀጥተኛ በሆነ ሰው ጋር ንክኪ ማለት ነው። it can also be spread by using clothing ያችሁ ልብስ በመቀያየር የሚተላለፍ ነው እና ሼትስ ታውልስ እና ሌላ ደግሞ ፈርኒቸር ያችሁ አልጋ ልብስ በመቀየር ከዛ ፈርኒቸሮች ቤት ውስጥ የምንጠቀማቸውን ምን በማድረግ ሼር በማድረግ ወይም በመዋዋስ የሚተላለፍ ነው ማለት ነው። ይሄ ሺት የሚለው የአልጋን ምንጣፍን እና ይሄ ፎጣውን በመጋራት የፈርኒቸሮችን ቤት ውስጥ የምንጠቀማቸውን የቤት እቃዎችን ማድረግ በመጋራት የሚመጣ በሽታ ነው ማለት ነው። ምክንያቱም በእንደዚህ መንገድ ከሆነ ከዛ በዛ አማካኝነት አሁን ለምሳሌ በዚህ አንድ ሰው ፎጣውን አድርጎ ቢተኛ ከዛ እዚህ ላይ ይኖራል። ከዛ ሌላኛው ሰው ደግሞ ያንን ፎጣ በሚጠቀምበት ጊዜ ምን ሆነ ማለት ነው። በዚህ በሽታ የመጋለጥ እድሉ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ has touch infected person skin ኢንፌክትድ በሆነ ሰው ቆዳ ላይ በምንጋካበት ጊዜ ይተላለፋል። ስካብስ is considered as sexual because it often spreads through sexual ስካብስ sexual transmitted infection ተብሎ ተቆጠረበት ምክንያት ነው። ሴክስ በመደረግበት ጊዜ ሰውነት ከሰውነት ከመስተሻሻ ስላለ በዛኔም ስለምሰራጭ ነው ማለት ነው። ስለምሰራጭ ነው sexual transmitted infection ተብሎ የታየው። ይሄ ማለት በሴክስ ብቻ አይደለም በብዙ መንገድ ነው የሚተላለፈው ማለት ነው። የአንድ ሰው ስካብስ በሽታ ቢይዞ ቢታዩና ሴክስ አድርጎ ነው ብቻ ማለት አይቻልም ማለት ነው። በ5.2.7 ላይ 8 ላይ ኢፒዲሞሎጂ ኦፍ ሴክሹዋል ትራንስሚትድ ኢንፌክሽን ኢን ኢትዮጵያ በኢትዮጵያ ውስጥ የሚገኙ ኢፒዲሞሎጂ ማለት ምን ማለት መሰላችሁ? አንድ ብራንች ኦፍ ሜዲሲናል ሳይንስ ነው። ያም ደግሞ ስለምን ነው የሚያጠናው? እንዴት በሽታ ይተላለፋል፣ እንዴት ደግሞ በሽታ ኮንትሮል ማድረግ እንችላለን ስለሚሉ ሐሳቦች የሚያጠና ሳይንስ ነው ማለት ኢፒዲሞሎጂ ወይም ተዛማች በሽታዎችን የሚያጠና ሳይንስ ነው ማን ኢፒዲሞሎጂ። ያ ደግሞ ኢትዮጵያ ውስጥ ምን ይመስላል ስንል ኢፒዲሞሎጂ is state of transmission and the causation outbreak and the surveillance monitoring of disease and the application of
study of control treatment of the disease ኢፒዲሚዮሎጂ ማለት አንድ የሜዲሲን ሳይንስ ሲሆን የሚያጠናው ስለ ትራንስሚሽን ካውዜሽን እና አውትብሬኩን እንዴት እንደተከሰተ ሰርቪላንስን እንዴት መቆጣጠር እንዳለብን ሞኒተሪንግ ኦፍ ዲዚዝን እና አፕሊኬሽን ኦፍ ዚስ ስቴዲ ቱ ኮንትሮል ኤንድ ትሪትመንት ኦፍ ዲዚዝ የዚህ ጥናት ዋናው ዓላማው ለምንድነው ስንል ቱ ኮንትሮል ኤንድ ትሪትመንት ኦፍ ዘ ዲዚዝ በሽታን ምን ለማድረግ ኮንትሮል ለማድረግና ያን በሽታውን ማድረግ ማከም የሚቻልበትን ለማድረግ ነው የመጀመሪያ አፕሊኬሽኑ ማለት ነው የዚህ ጥናቱ ኢፒዲሚዮሎጂ ኢፒዲሚዮሎጂ ኦፍ ሴክሹዋል ትራንስሚትድ ኢንፌክሽን እንግዲህ በወሲብ የሚተላለፉ በሽታዎችን ደግሞ ኢፒዲሚዮሎጂ ወይም በሽታ እንዴት እንደሚተላለፍ እንዳይንድ ኮንትሮል ማድረግ በሚጠናበት ጊዜ it is the systematic study of sexual transmitted infections ነው identified understand the case and the symptoms and the way of transmission ኢፒዲሚዮሎጂ በሴክሹዋል ትራንስሚትድ ላይ በሲስተማቲክ በሆነ መንገድ ነው የሚጠናው ያም ደግሞ ሴክሹዋሊ የሚተላለፉት ሴክሹዋሊ ትራንስሚትድ የሆኑ ኢንፌክሽኖችን ማድረግ አይደንቲፋይ ማድረግ አንደርስታንድ ማድረግ ኬዙን በምን እንደተነሳ ሲምፕቶሙን መረዳት እና ደግሞ የሚተላለፍበትን ወዩን መረዳት ይሄ ኢፒዲሚዮሎጂ ይባላል ማለት ነው ኢፒዲሚዮሎጂ ይባላል ምን አልኳችሁ እዚህ ላይ አንድ ቁም ነገር ብንይዝ ጥሩ ነው ኢፒዲሚዮሎጂ ማለት ሲስተማቲክ የሆነ ሴክሹዋል ትራንስሚትድ የሆኑ ኢንፌክሽኖችን ምን የሚያደርግበት የሚያጠና ነው ያም ደግሞ በሴክስ የሚተላለፉ በሽታዎችን አይደንቲፋይ አድርጎ መያዝ ከዛ ኬዙን አይደንቲፋይ አድርጎ ካደረግን በኋላ ደግሞ መረዳት ምን አይነት ምልክቶች ይኖራታል የሚለው ነገር ማወቅ እና በምን አይነት መንገድ ይተላለፋል የሚለው ነገር ሁሉ የምረዳ ሲስተማቲክ የሆነ ስቴድ ሴክሹዋል ትራንስሚትድ ኢንፌክሽን ላይ የሚደረገው ምን ይባላል ኢፒዲሚዮሎጂ ይባላል ማለት ነው አሁን በፓራሳይቲን በቫይረስን በባክቴሪያ የሚተላለፉትን በሽታዎችን ከማየታችን በፊት ይሄ ሐሳብ መቀመጥ ነበረበት ማለት ነው በመጽሐፉ ላይ ይሄ ሐሳብ መቀመጥ ነበረበት ከዛ በኋላ ወደዛ ብንገባ ጥሩ ነበር መጽሐፉን ኦርደር ያደረጉበት መንገድ ነው ችግር የለውም even though there is little information on the incidence of prevalence of sexual transmitted in Ethiopia the problem of sexual transmitted infection is generally believed to similar to that of other developing countries አያችሁ የብዙ ያደጉ ያሉ ሀገራቶች የሴክሹዋል ትራንስሚትድ ኢንፌክሽን ዲዚዝ በቃ ተመሳሳይ እንደሆነ ነው የሚታመነው ማለትም በሁሉም ያደጉ ባሉ ሀገራቶች ላይ ያለው ተመሳሳይ እንደሆነ ብዙ ሰው ኮንዶም አይጠቀምም ብዙ ሰው ደግሞ ዕውቀቱ የለውም ስፔሻሊ አፍሪካ ላይ ብዙ ሰው የለውም በቃ የለውም ከዛ ስለዚህ የሁሉም ያደጉ ባሉ ሀገራቶች ላይ የሚገኘው ሴክሹዋል ትራንስሚትድ ኢንፌክሽን ዲዚዝ ኬዝ ሊሆን የሚችለው ነገር ተመሳሳይ ነው ተብሎ ነው የሚታመነው ማለት ነው About 1.4 million people are infected with sexual transmitted every day. አያችሁ 1.4 ሚሊዮን የሚደርሱ ሰዎች በእያንዳንዱ ቀን በሴክሹዋል ትራንስሚትድ ኢንፌክሽን ይያዛሉ። In Ethiopia, the highest reported rate of sexual transmission are found among 50 up to 24 years old. በኢትዮጵያ ውስጥ ደግሞ በጣም ሃይስት ሬት ያለው የእድሜ ክልል በዚህ ሴክሹዋል ትራንስሚትድ ኢንፌክሽን ምንድነው ከ15 እስከ 24 እድሜ ያለ ሰው ነው ማለት ነው። ከ15 ይሄ ከጉርምስና እስከ በጣም ያንድ ወንድም ሴትን በጣም የሚሞቁበት አይነት እድሜ ማለት ነው። በዚህ ጊዜ ነው ከብዙ ጋር መላተም ስለሚጋጠም ከዛ ሴክሹዋል ትራንስሚትድ ኢንፌክሽን በጣም በሱ የሚመጣ ከፍተኛ ነው ማለት ነው። እና risks of sexual transmitted infection epidemics in Ethiopia ምን አይነት ሪስኮች ይኖራታል ስንል እንግዲህ risks of epidemics include anyone who is sexually active risks some degree of exposure to an sexual transmitted or sexual STD sexual transmitted disease or sexual transmitted infection ብንልም ተመሳሳይ ነው እና ማንኛውም ሰው በሴክስ ላይ አክቲቭ የሆነ ማለትም በዚህ በሽታ የመጋለጥ አቅሙ በጣም ከፍተኛ ነው ማለት ነው። ወንድም ሆነ ሴትም በ15 ከ15 እስከ 24 እድሜ ያለውም ይሁን እስከ 100 ያለው ይሁን ከ100 አይችልም ብቻ በቃ እስከ ተፈለገው እድሜ ይሁን ነገር ግን በሴክሹዋል ላይ አክቲቭ የሆነ ማለትም ከበሱ ጋር የሚያደርግ
በዚህ በሽታ የመጋለጥ እድሉ በጣም ከፍተኛ ነው ማለት ነው። ባይዘው ሴት ልጅ ከ45 እስከ 50 ዓመት በኋላ መውለድ አትችልም። በጣም ጥሩ የአመጋገብ ስርዓት ካላት እስከ 50 ዓመት ልትወልድ ትችላለች። ካልሆነ ደግሞ እስከ 45 ዓመት ነው ማለት ነው። ወንድ ልጅ ግን እስከ ፈለገው ድረስ መውለድ ይችላል። እስከ 100 መውለድ ይችላል። ነገር ግን የማድረግ አቅሙ ላይኖር ይችላል ማለት ነው። ለዛ ነው ቅድም ሴክሹዋሊ አክቲቭ የሆነ መሆን ሲባል ባለ 100 እድሜ አክቲቭ ስላልሆነ ፍላጎቱም አይኖረውም ማለት ነው። ፍላጎቱም አይኖረውም። ሁሉም ነገር በእድሜ ልክ ስለሆነ እዛን እሱ የሚያስበው ሌላ ነው ማለት ነው። ፋክተር ዛት ሜይ ኢንክሪዝ ዘ ሪስክስ ኢንክሉድ ይሄ ደግሞ የሚያስከትለው ሌሎች ሪስኮች አሉ እና ደግሞ በየትኛው አይነት ሰው ላይ ነው በጣም የሚበዛው ስንል እንግዲህ having unprotected sex unprotected የሆነውን ሴክስ ከሚኖሩ ሰዎች ጋር ማለትም ከብዙ ሰው ጋር ሴክስ ከሚያደርጉ ሰው ጋር ያም ደግሞ የሚያደርገው unprotected የሆነ ሴክስ ኮንዶም አይጠቀም ከዛ እርግዝና መከላከያ መንገዶችን እርግዝና ሳይሆን ኮንዶምንም አይጠቀም ኮንዶም ስለሆነ ምንን የሚከለክል የሚተላለፉ በሽታዎችንም እርግዝናውንም የሚከላከል ኮንትራሴፕቲቭ ምንድነው ኮንዶም ስለሆነ ማለት ነው። having unprotected sex with an infected partner who isn't wearing latex condom significantly increase the risk of getting sexual transmitted infection አንድ ሰው ሴክሹዋል ኢንተርኮርስን በሚያደርግበት ጊዜ ኮንዶሙን በአግባቡ ካላደረገ ወይም በቆመ ፒኒስ ላይ በአግባቡ ካላጠለቀ ከዛ የሆነ ቀዳዳ ቢኖር በሴክሹዋል ትራንስሚትድ ኢንፌክሽን የመያዙ አድቫንቴጅ ከፍተኛ ነው። improper or inconsistent use of condom ያችሁ ኮንዶምን በአግባቡ ሳይጠቀም ሲቀር ወይም ደግሞ በኢንኮንሲስተንስ በሆነ ቀናቶች ላይ እየተጠቀም በሆነ ቀን የሚጠቀም ከሆነ ማይጠቀም ከሆነ የመያዙ እድሉ በጣም ይጨምራል ማለት ነው። having sexual contact with multiple partner ከብዙ ሰው ጋር ሴክስ የሚያደርግ ከሆነ ይሄኛውም ሌላኛ ሴክሹዋል ትራንስሚትድ ኢንፌክሽን ዲዚዝን ከፍተኛ እንዲሆን ከሚያደርግ ምክንያቶች አንዱ ነው። the more people you have sexual contact with the greater your risk ያችሁ ከብዙ ሰው ጋር ሴክስ የሚኖር ሰው በብዙ በዚህ በሽታ የመጋለጥ አቅም አለው ማለት ነው። having a history of sexual transmitted infection ያችሁ ከብዙ ሰው ጋር sexual transmitted infection ካለ ሰው ጋር የሴክስ የማድረግ ብዙ ታሪክ ካለ ወይም ከብዙ ሰው ጋር sexual transmitted infection ካለ ሰው ጋር ሴክስ ካደረገ የመያዝ እድሉ ወይም ደግሞ sexual transmitted disease በሱ ላይ የመባስ ጉዳይ በጣም ከፍተኛ ይሆናል። having one sexual transmitted it is much easier for another to make hold ያችሁ having one sexual transmitted it much easier for another sexual transmitted to take hold being forced to engage in sexual activity አሁን ለምሳሌ አስገድደው ወይም በጉልበት ሴክሽን በሚያደርጉበት ጊዜ ያ ሰው ደግሞ ይሄንን sexual transmitted infection disease ካለ ወደሷም የማለፍ እድሉ ከፍተኛ ይሆናል። dealing with rapid or assault is difficult but it's important to see a doctor or as soon as possible to receive screening and treatment and emotional support አንድ ሰትን አስገድደው ወይም በጉልበት ካደረጋት ከዛ ደግሞ አስፈላጊ ከሆነ ወዴት መውሰድ ወደ ዶክተሮች መውሰድ በዛ ቅጽበት ማለት አሱና ስንል በዛ ቅጽበት ወደ ዶክተሮች መውሰድ የሚያስፈልገውን ማጣሪያ ማድረግ አለባት። ከዛ የሚያስፈልገውን ህክምና ወዛ ደግሞ በቃ ስሜቷን የሚረብሸው ማንኛውም ነገር እንዳይኖር የሚያስፈልገውን ምክር መስጠት እና እንዳታረግዝም ማድረግ ይቻላል። ምን በማድረግ ፖስቲቢልን በመስጠት እንዳታደርግም ማድረግ ይቻላል። ብቻ በዛ ትንሽ ጊዜ ላይ ማድረስ ነው እንጂ በ72 ሰዓታት መካከል አንድ ሴት ልጅ ሴክሹዋል ኮንታክት አደረገች በኋላ እዛ ከሄደች ምን ማድረግ ይቻላል ማለት ነው እርግዝናን መከላከል ይቻላል። እነን ያየነው ሐሳብ ነው ማለት ነው። ፖስት ፒል ብለን ያየነው ሐሳብ ነው። ለኛው ደግሞ ሚስ ዩዝ ኦፍ አልኮሆል ኦር ዩዝ ኦፍ ሪክሬሽናል ድራግ አልኮሆልን በአግባቡ ካልተጠቀምን እና ደግሞ እኛ ሊያዝናናን ብለን የምንጠቀማቸው ሳብስታንሶች ለዚህ በሽታ ያጋልጡናል። ሳብስታንስ ምክንያቱም
ያጋልጣን ስንል አልኮሉ ለራሱ አይደለም የሚያጋልጠው ወይም ለመዝናናት ብለን የተጠቀምነው ድራግ አይደለም የሚያጋልጠን ከተዝናናን በኋላ ከዛ አልኮሉን ከተጠቀምን በኋላ ሌላ ነገር ነው የምናስበው የዛኔ ወደ ሴክስ እንገባለን የዛኔ ደግሞ በዚህ አይነት በሽታዎች የመጠቃት እድላችን ከፍተኛ ይሆናል ማለት ነው substance misuse can inhibit your judgment ያችሁ አሁን ከስልክ በያን ሰው አልኮል በጠጣ በቃ ውሳኔውን ትክክለኛ ውሳኔ መወሰን አይችልም ከማቅ ሰው ጋር ግንኙነት ሊያደርግ ይችላል making you more willing to participate in risky behavior ያችሁ በቃ ወደ ሴክስ ይገባል ከዛ ደግሞ የተለያዩ ሪስኮችን ይዞ ይገባል ማለትም አሁን ብዙ አልጋ ቤቶች ላይ የምታዩት አይነት ነገር ነው ናይት ክለብ ከጨፈረ በኋላ ከማቃ ሴት ጋር በጣም ብዙ ይጠጣና በጣም ከዛ አልኮሉን ከልክ በላይ ስለጠጣ ያደርጋል ማለት ነው ከዛ ወደ መኝታ ይገባል ከተለያየ በሽታ ካለ ሰው ጋር ደግሞ ግንኙነት ያደርጋል ማለት ነው injecting drugs needle sharing spread many serious infections including HIV hepatitis and hepatitis C ከዛ injecting drugs ማለትም መርፌን በሚወጋበት ጊዜ ደግሞ serious የሆነ ኢንፌክሽን ካለ ሰው ጋር የተወጋውን በሚወጋበት ጊዜ HIV ሊተላለፍ ይችላል ሄፓታይቲስ B እና ሄፓታይቲስ C ሊተላለፍ ይችላል by the way ወጣት በመሆን በራሱ ለሴክሹዋል ትራንስሚትድ ኢንፌክሽን ላይ ለመጋለጥ በጣም ከፍተኛ ፕሮባቢሊቲ ይኖረዋል ምክንያቱም ሁሉ ነገር የሚያምርበት አይነት ስቴጅ ስለሆነ ማለት ነው half the new sexual transmitted occur people between 50 and 42 age አቹ ከ15 እስከ 24 እድሜ ድረስ ባለው ኢንተርቫል ላይ ይሄ በጣም ወጣት የሆነበት ሰው ስለሆነ በዚህ ጊዜ ላይ ለሴክሹዋል ወይም ለሴክስ በጣም ፍላጎት ስለሚኖር ለሴክሹዋል ትራንስሚትድ ዲዚዝ የመጋለጥ እድሙ ማለት ዲሉ በጣም ከፍተኛ ይሆናል ማለት ነው እንግዲህ በቀጣይ ስለ ሃርምፉል ትራዲሽናል ፕራክቲስ እስከምናይ ድረስ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር ባይ ዘ ወይ ባዮሎጂ እስካሁን ድረስ እኛን ያስተማረ ያለው ነገር ስለምንድነው ትክክለኛ የሆነ ሴክሹዋል ኢንተርኮርስ እኛን እንደሚጎዳን ለተለያየ በሽታ እንደሚያጋልጥን ነው ስለዚህ ከእንደዚህ ከተለያየ አይነት ሴክሹዋል ኢንተርኮርስ ምን ማድረግ አለብን ራሳችንን መቆጠብ አለብን at the same time ሙስሊምን ብንሆን ክርስቲያንን ብንሆን የትኛው እምነት ተከታዮችን ብንሆን ፈጣሪም የሚያፈቅድ ነገር ስለሆነ ባዮሎጂም ደግሞ ይሄንን ነገር ከአግባቡ ውጪ ወይም አንድ ባል ላይ ተገድባ ካላደረገች ብዙ አይነት ጉዳቶችን even if ህይወትን እስከማጣት ድረስ ሊያስከትል ስለሚችል ማለትም ከፈጣሪም ጋር ሊያጣላ ስለሚችል ስለዚህ ባዮሎጂን ስትማሩ ፈጣሪም ያያችሁ ከዛ በፈጣሪ መልኩ ባዮሎጂ የተቀመጠውን ሐሳብ እየተረዳችሁ በተማሩ ጥሩ ነው ባይ ነኝ በቀጣይ እስከምንገናኝ ስንንጃላዳ ነጋት ትራ